የትግራይ ክልል በታሪክ ሁለት ፕሬዝዳንት ኖሮታል። ከወዲህ የጊዜያዊ አስተዳደሩ ፕሬዝዳንት ታደሰ ወረደ፣ ከወዲያ ደግሞ ህወሓት የመረጣቸው ዶክተር ደብረጽዮን ገብረሚካኤል። በእነዚህ ሁሉ ሂደት ውስጥ ታዲያ ሶስት ፍጥጫዎች አሉ። የፌዴራል መንግስት፣ ህወሓት እንዲሁም ደግሞ የትግራይ ክልል ጊዜያዊ አስተዳደር። ይህ ጤናማ ያልሆነ ፍጥጫ በተለይም ከፌዴራል መንግስቱ ጋራ ህወሓት እየሄደበት ያለው ሰጣ ገባ ከሀገር ውስጥ ባለፈ የእንግሊዝ መንግስትን ክፉኛ አሳስቦታል። በዚህ የሰሜኑ አቅጣጫ ዳግም የሚነሳው ጦርነት ዓለም ከሀገር ውስጥ ባለፈ ቀጠናዊ ትርምስን የመፍጠር እድሉ ከፍተኛ ስለሆነ ሰከን በሉ የሚል ነበር። ሰላም ጤና ይስጥልኝ የተከበራችሁ የጋፋት ኒውስ ቤተሰቦቻችን፣ በዛሬው አንኳር ጉዳያችን ሁለቱን የትግራይ ክልል ፕሬዝዳንቶችና ያለ ቅድመ ሁኔታ እንደራደር ሲል ያቀረበው ህወሓትም ለጦርነት ዝግጁ መሆኑን ስለመግለጹ የምናቀርብ ይሆናል። ክቡራትና ክቡራን ተመልካቾቻችን አብራችሁን ቆዩ። የፌዴራል መንግስት ህገወጥ በሚል ውድቅ ባደረገው ምርጫ የተመረጠውን የትግራይ ክልል ምክር ቤት ወደ ስራ የመለሰው ህዝባዊ ወያኔ ሓርነት ትግራይ ህወሓት ያለ ቅድመ ሁኔታ ለመደራደር ዝግጅት እያደረገ መሆኑን ገልጿል። ለሰላማዊና በድርድር ለሚመጣ መፍትሄ ዝግጁ መሆኑን ያስታወቀው ህወሓት ያለ ቅድመ ሁኔታ የሚለው ሐሳብ ግን ከሰላሙ በተቃራኒ ነው። ይህ ቅድመ ሁኔታ ምንድነው? ምክር ቤቱ መመለስ፣ የዶክተር ደብረጽዮን ገብረሚካኤል ፕሬዝዳንት መሆን ወይስ የታደሰ ወረደ ጊዜ አስተዳደር ፕሬዝዳንትነት የቱ ነው የሚሉትም መለየት አልተቻለም። በአጭሩ አሻሚ ቃል ያለ ቅድመ ሁኔታ ህወሓት ከፌዴራል መንግስቱ የቀረበውን ቀጠናውን ለማተራመስ ከሱዳን መንግስት እየተባበረ ነው የሚል ክስ መሰረት የለሽ በማለት ውድቅ አድርጓል። ህወሓት ይህንን ያለው ትናንት ረቡዕ ሚያዝያ 28 2018 ዓ.ም ለውጭ ጉዳይ ሚኒስትር ምላሽ ለመስጠት ባወጣው መግለጫ ነው። ሱዳን ከኢትዮጵያ ግዛት የተነሳ ድሮን በዋና ከተማዋ ካርቱም የሚገኘውን ዓለም አቀፍ አየር ማረፊያ እንዳጠቃ በመግለጽ ላቀረበችው ክስ ማክሰኞ ዕለት ምላሽ የሰጠው የውጭ ጉዳይ ሚኒስትር የአገሪቱ ጦር የህወሓት ቅጥረኛ ተዋጊዎችን እየተጠቀመ ነው በሚልም ምላሽ ወንጅሎ ነበር። በሱዳን ጦርነት ውስጥ የህወሓት ቅጥረኛ ተዋጊዎች በስፋት የመጠቀም ድርጊት መታየቱን የገለጸው ውጭ ጉዳይ ሚኒስትሩ የሱዳን ጦር ለነዚህ ቅጥረኛ ተዋጊዎች የመሳሪያና የገንዘብ ድጋፍ አቅርቧልም ይከሳል። የሱዳን ጦር ባደረገው ድጋፍ እነዚህ ኃይሎች በኢትዮጵያ ምዕራባዊ ድንበር በኩል የሚደረገውን ወረራም አመቻችቷል ሲልም በድጋሚ ያሳስባል። ህወሓት ትናንት ባወጣው መግለጫ ደግሞ ቀጠናውን ለማተራመስ ከሱዳን መንግስት ጋራም እየተባበረ ነው በሚል የቀረበበትን ክስ በፍጹም እንደማይቀበለው አስታውቋል። ክሶቹ መሰረት የሌላቸው ኃላፊነት የጎደላቸውና በሐሰተኛ መረጃ ትኩረት ለማስቀየር የሚደረገው ተደጋግመው የሚታይ አካሄድ ነጸብራቅ ናቸውም ብሏል። ህወሓት ቀጠናዊ መረጋጋት በሚያናጉ ማንኛውም እንቅስቃሴ ውስጥ አልሳተፍም ወይም አልደግፍም ሲልም ራሱን ተከላክሏል። ሱዳን በትግራይ ጦርነት ወቅት ለተፈናቀሉ ሰዎች ሰብአዊ እርዳታና መጠጊያ መስጠቷን አስታውሰው ይህ ሰብአዊ ድርጊት ለተለዋጭ ፖለቲካ ትርክቶች እንዲያገለግል ለራስ ጥቅም ሲባል መጣመም የለበትምም ይላል። ከውጥረት መታቀብ እና ገንቢ ግንኙነትን በቀጠናው አስፈላጊ የሆነበት ጊዜ በመሆኑ የጠቀሰው መግለጫው እንዲህ አይነት ክሶች ውጥረት እንደሚያቀጣጥሉ እንዲሁም ለተጠያቂነትና ለእውነተኛ የሰላም ጥረቶች ያለው አስቸኳይ ፍላጎት እንደሚጋረዱም ይገልጻል። ህወሓት በመግለጫው የሁለቱ ዓመቱን የትግራይ ጦርነት ላስቆሙ የፕሪቶሪያ ግጭት ማቆም ስምምነትም አንስቷል። የትግራይ ህዝብ የተፈናቀሉ ዜጎች በድህነት በፍቃደኝነትና በክብር ወደ መኖሪያቸው እንዲመለሱ ማድረግን ጨምሮ ስምምነቱ ሙሉ በሙሉ እና በታማኝነት እንዲተገበር በትዕግስት ሲጠብቅ መቆየቱን ያ ትዕግስት ግን አሁን ላይ አልቆ ህወሓት ከምርጫ በፊት ከጦርነት በፊት የነበረውን በብሔራዊ ምርጫ ቦርድ የተከለከለውን ምክር ቤት ዳግም ጠርቶ ሌላኛ አጀንዳ ፈጥሯል። ያለ ቅድመ ሁኔታ እንደራደር በምዕራብ ትግራይ የሚገኙትን ጨምሮ ኃይሎችም የተፈናቃዮችን በመመለስ በሰላማዊ ደህንነቱ በተጠበቀና ስርዓት ባለው መልኩ እንዲካሄድ ለማድረግም ቁርጠኛ ናቸውም ይላል። ህወሓት አሁንም ለሰላማዊና በድርድር ለሚመጣ መፍትሄ ዝግጁ መሆኑን ገልጿል። ህወሓት ይህንን ያለው ፕሪቶሪያ ስምምነት በፌዴራል መንግስቱ ፈርሷል የሚል ክስ አቅርቦ በፕሪቶሪያ ስምምነት አማካኝነት ውድቅ ሆኖ በቆየ የትግራይ ክልል ምክር ቤት እንዲመለስ ባደረገ ማግስት ነው። ከ6 ዓመታት በፊት በተደረገውና የፌዴራል መንግስቱ ህገወጥ ባለው ምርጫ የተቋቋመው ምክር ቤት ማክሰኞ ሚያዝያ 27 ቀን ባደረገው ስብሰባ የህወሓት ሊቀመንበርን
ዶክተር ደብረጽዮን ገብረ ሚካኤልን በትግራይ ክልል ፕሬዝዳንትነት ሹሟል። በክልሉ አዲስ ርዕሰ መስተዳድር የተሾመው የፌዴራል መንግስት በዚህ ወር መጀመሪያ ለአንድ ዓመት ስልጣናቸውን ያራዘመላቸውን ሌተናል ጄኔራል ታደሰ ወረደን በመሪነት ስፍራቸውን እንዳሉ ነው። ይህም እርምጃ በተለካና እስካሁን ከፌዴራል መንግስት በኩል ግን ምላሽ አልተሰጠውም። የክልሉ ምክር ቤት ስብሰባ እያካሄደ በነበረበት ዕለት ግን ተዋጊ ጀቶች በመቀለ ከተማ ሲበሩም ታይተዋል። ህወሓት በትናንት መግለጫውም ለመሸከም ከባድ የሆኑ ተግዳሮቶች ቢቀጥሉም ለሰላማዊና በድርድር ለሚመጣ መፍትሄ ያለን ቁርጠኝነትም እንደተጠበቀ ነው ነበር ያለው። ለሰላም ለመረጋጋትና ለገንቢ ግንኙነት ያለንን የማይናወጥ ቁርጠኝነት በግልጽ በድጋሚ እናረጋግጣለን ሲልም አክሏል። ያለ ቅድመ ሁኔታ ለሚደረግ ድርድር ዝግጁ መሆኑንም አስታውቋል። ዘላቂና ፍትሃዊ ሰላምን ለማረጋገጥ ያለማንም ቅድመ ሁኔታም ለሚካሄድ ታማኒና አካታችና ውጤቱ ተኮር የንግግር ሂደት ውስጥም መሳተፍ ዝግጁ ነን ሲል ነበር አቋሙን የገለጸው። ይህን የሰሞኑን የህወሓት የፌዴራል መንግስቱና የጊዜያዊ አስተዳደሩን ውዝግብ ወደ ጦርነት እንዳያድግ የሰጋው የብሪታንያ መንግስት ደግሞ በአዲስ አበባ የሚገኘውን የብሪታንያ ኤምባሲ በኩል በድጋሚ የመጀመር ግጭት ለትግራይ ክልል ለኢትዮጵያና ለቀጠናው አውዳሚ ይሆናል ሲል ነበር ያስጠነቀቀው። የአውሮፓ ህብረት በበኩሉም ትግራይ ክልል ውስጥ ያለው ሁኔታ በከፍተኛ ስጋት እየተከታተለ መሆኑን ገልጾ የፕሪቶሪያው ስምምነት አደጋ ላይ የሚጥሉ እርምጃዎችም እንዳይወሰዱ አሳስቧል። በአዲስ አበባ የሚገኘው የብሪታንያ ኤምባሲ ትግራይ ክልል ውስጥ ያለውን ሁኔታ በተመለከተ ማሳሰቢያ የሰጠው አርብ ሚያዝያ 23 2018 ዓ.ም ባወጣው አጭር መግለጫ ነው። ዩናይትድ ኪንግደም ትግራይ ክልል ውስጥ የሚታዩ ክስተቶች በቅርበት እየተከታተለች መሆኑን የጠቀሰው መግለጫው ከፕሪቶሪያው ስምምነት መንፈስ ወይም ማዕቀፍ ውጭ የሆኑ እርምጃዎችን አናበረታታምም ብሏል። የአውሮፓ ህብረት በበኩሉ ሚያዝያ 22 2018 ዓ.ም ባወጣው አጭር መግለጫ በክልሉ ያለውን ውጥረት በአስቸኳይ እንዲረግብ ጠይቋል። ህብረቱ ትግራይ ክልላዊ መንግስት ውስጥ እየታዩ ያሉ ሁኔታዎች በከፍተኛ ስጋትም እየተከታተለ መሆኑን ነበር የገለጸው። የአውሮፓ ህብረትና ዩናይትድ ኪንግደም መግለጫዎችን ያወጡት ህዝባዊ ወያኔ ሓርነት ትግራይ ከ6 ዓመታት በፊት በክልሉ በተናጥል ባካሄደው ምርጫ የተመሰረተው ምክር ቤት ወደ ስራ እንዲመለስ መወሰኑ ግጭት ይፈጥራል በሚል ስጋት በድጋሚ እንዳገረሽ ካደረገም በኋላ ነበር። ህወሓት የፌዴራል መንግስትና የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ የስልጣን ቆይታ ለብቻው ባስተላለፈው ውሳኔ በማራዘም የፕሪቶሪያ ስምምነትን አፍርሷል በማለት በተደጋጋሚ የፌዴራል መንግስቱን ይከሳል። የሌተናል ጄኔራል ታደሰ ወረደ የቆይታ ጊዜ የተራዘመበት መንገድም ህጋዊ መሆኑን በወቅቱ የገለጸ የፌዴራል መንግስቱ እስካሁን ድረስ ስለ ህወሓት ውሳኔም በይፋ አስተያየትም አልሰጠም። የብሪታንያ ኤምባሲም በመግለጫው ውጥረት እንዲረግብና ዘላቂ ግጭት ማቆም ስምምነት ትግበራም በተመለከተም በአስቸኳይ ወደ ንግግር እንዲመለሱም ጥሪ እናቀርባለን ብሏል። ኤምባሲው የግጭትና አዲስ መጀመር ለትግራይ ኢትዮጵያም ለሰፊው ቀጠናም ለአፍሪካ ቀንድ አውዳሚ ይሆናል ሲልም አስጠንቅቋል። መግለጫውን ያወጣው የአውሮፓ ህብረት በበኩሉ ውጥረቱ እንዲረግብና በፕሪቶሪያ የተፈረመው የዘላቂ ተኩስ አቁም ስምምነት አደጋ ላይ የሚጥሉ ማናቸውም እርምጃዎች እንዲወገዱ ጥሪያችንን እናቀርባለን ሲል ነበረ በአጽንኦት የተናገሩ። ሌላው አስከፊ ግጭት ማስወገድና በሁሉም ወገኖች መካከል ያሉ ልዩነቶች በፖለቲካዊ ንግግር መፍታት አስፈላጊ ነው ሲል ወደ ውይይት እንዲመለሱ ጥሪ አቀርቧል። የአውሮፓ ህብረት የተፈጠረውን ውጥረት እንዲረግብ የሚጠይቅ መግለጫዎችን ያወጣው በትግራይ ጦርነት ምክንያት አቋርጦት የነበረውን ለኢትዮጵያ የሚሰጠውን የቀጠና በጀትም ድጋፍም ማስጀመሩን ባስታወቀበት በቀናት ልዩነት ውስጥ ነው። የህብረቱ ባለፈው ሳምንት ሰኞ ሚያዝያ 12 ዓ.ም ባወጣው መግለጫ ለኢትዮጵያ መንግስት 140 ሚሊዮን ዩሮ በመስጠት ከ5 ዓመት ለሚበልጥ ጊዜ ተቋርጦ የቆየውን ቀጥታ በጀት ድጋፍ በድጋሚ መጀመሩን አስታውቋል። የህብረቱ የዓለም አቀፍ አጋርነት ኮሚሽን የሆኑት ጆሴፍ ስኪክል የበጀት ድጋፍ በድጋሚ መጀመር በኢትዮጵያ የሪፎርም አጀንዳ ላይ ያለንን መተማመንና ለዚህ አጋርነት ያለንን ረጅም ጊዜ ቁርጠኝነት የሚያሳይ ነው ብሏል። ይህ የአውሮፓ ህብረት እርምጃ ግን ከዓለም አቀፉ የሰብአዊ መብቶች ተቋም ሂዩማን ራይትስ ዎች ተቃውሞም ገጥሞታል። ሂዩማን ራይትስ ዎች የኢትዮጵያ መንግስት በትግራይ ጦርነት ለተፈጸሙ ወንጀሎች ተጠያቂነት ለማስፈን ትርጉም ያለው እርምጃ ለመውሰዱ እንዲሁም በህወሓትና በፌዴራል መንግስት መካከል የግጭት ስጋትም በድጋሚ ማንጃበቡን ጠቅሷል። እነዚህ ሁሉ ሌሎች የመብት ጥሰቶች የጠቀሱት ተቋሙ የበጀት ድጋፉን በድጋሚ መጀመሩ ህብረቱ ከዚህ ቀደም ያቀረባቸውን የፍትህና የሰብአዊ መብቶችን መከበር ጥሪዎችን የሚክድ ነው በማለት ነበር። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ህዝባዊ ወያኔ ሓርነት ትግራይ ከ6 ዓመታት በፊት በክልሉ በተካሄደው ምርጫ የተቋቋመው ምክር ቤት እንዲመለስ ያስተላለፈውን ውሳኔም እንደዚሁም ደግሞ የእንግሊዝ የአውሮፓ ህብረትን ስጋትን በተመለከተ የፕሪቶሪያ ስምምነት ውድቅ የሚያደርጉ ነው ሲሉም ተችተዋል።
ፕሬዝዳንቱም የሚመሩት ካቢኔም የመንግስት መስሪያ ቤቶች በመደበኛ ስራቸው እንደሚቀጥሉም ገልጸዋል። ሌተናል ጄኔራል ታደሰ ወረደ ይህንን በሰጡት ጋዜጣዊ መግለጫ እንደሆነ የትግራይ ክልል ኮሚኒኬሽን ቢሮ በፌስቡክ ገጹ ላይ ያወጣው መረጃ ያመለክታል። ፕሬዝዳንቱ ከጦርነት በፊት በነበረው መንግስት ወደ ቦታው እንዲመለስ መወሰን ለፕሪቶሪያ ስምምነት የሚያስገኘውን ጥቅም እንደሚኖረው ተናገሩ። ነገር ግን ይህን እርምጃ የህወሓት ማዕከላዊ ኮሚቴም ለመቀበል ፈቃደኛ አልሆነም። ፕሬዝዳንት ታደሰ የሚመሩት ጊዜያዊ አስተዳደር ካቢኔያቸው ስራው እንደሚቀጥል በመግለጫቸው ቢናገሩም ህወሓት በአስቸኳይ በጠራው ስብሰባ ሌላ ፕሬዝዳንት መርጦ ዶክተር ደብረጽዮን ገብረ ሚካኤል በትግራይ ክልል በታሪክ ለመጀመሪያ ጊዜ ሁለት ፕሬዝዳንቶች ተፋጠዋል። የሚጠይቁት ጥያቄ ግን ሁለቱም ተመሳሳይ ነው። የህዝቡን ወያኔ ሓርነት ትግራይ ህወሓት ከጦርነት በፊት በትግራይ በተካሄደው ምርጫ የተመረጠውን የክልሉን ምክር ቤት ወደ ስራ እንዲመለስ መወሰኑን ተከትሎ እንዲሁም ደግሞ የዶክተር ደብረጽዮን ገብረ ሚካኤልን መመረጥን አስተያየታቸውን ለቢቢሲ አማርኛ የሰጡ የክልሉ ነዋሪዎችም የተለያየ ድብልቅልቅ ያለ ስሜት ነበር ያስተናገዱትም። የህወሓት ውሳኔ የሚደግፉ ነዋሪዎች መኖራቸውን የተናገሩት አንድ ስማቸው እንዳይገለጽ የገለጹ ግለሰብ በርካታ ሰዎች ደግሞ ይህንን ውሳኔ ምን ይዞ ይመጣል በሚል ግራ መጋባትና ስጋት ውስጥ መሆናቸውን ለቢቢሲ ተናግረዋል። ነዋሪዎች ይህን ውሳኔ ተከትሎ ጦርነት ይቀሰቀስ ሲሆን ወይስ አገልግሎት መቋረጥ ይፈጠራል ሌላኛው ስጋት ሆኗል። ዳግም ችግር ውስጥ እንገባለን የሚል ፍርሃት እንዳደረባቸው የተናገሩት እኚህ ነዋሪ የፓርቲው ውሳኔ በበጎ ነገር ያመጣል በሚል አስተሳሰብ አለመኖሩን ጨምረውም ተናግረዋል። አንዳንድ ሰዎች ውሳኔውን ግብታዊ ነው የሚል ማስተያየት አላቸው የሚሉት ነዋሪዎቹ ይህንን የህወሓት መግለጫ ተከትሎ ጦርነት ነው የሚቀጥለው ወይስ ድርድር? ይህ በቀጣይ የሚታወቅ ይሆናል። በትግራይ የሚኖሩ ሰዎች በሚያስቡት የዕለት ተዕለት ኑሯቸው ያሉትን ነዋሪዎች በፓርቲው ውሳኔ መካከል ነገር ይዞ ይመጣል የሚል ሐሳብ በአብዛኛው ሰው ላይ መኖሩን ተገልጿል። ቢቢሲ ያናገራቸው ይህ መቀለ ከተማ ነዋሪ በርካታ ሰው ከተማዋን ለቆም እየወጣ ነው በማለት እስከ ቅዳሜ ድረስ ያለው አውሮፕላን በረራ ሙሉ መሆኑን ማረጋገጣቸውን ይናገራሉ። ሌተናል ጄኔራል ታደሰ ወረደ ከመጋቢት 30 2018 ጀምሮ በጠቅላይ ሚኒስትር የስልጣን ዘመናቸው ለተጨማሪ 1 ዓመት ተራዝሞላቸዋል። ይህን ተከትሎ የምርጫ ቦርድ የተሰረዘው ህወሓት የጄኔራል ታደሰን ስልጣን መራዘምን አስመልክቶ ባወጣው መግለጫ የሁለትዮሽ ፖለቲካዊ ውይይት ሳይደረግ የህወሓት እውቅና ተሳትፎ ሳይኖረው የኢትዮጵያ መንግስት በብቸኝነት የሰጠው ውሳኔ መሆኑን በመግለጽ ተቃውሞውን ገልጿል። ከዚህም ባለፈ የራሱን ውሳኔ በመወሰን ህወሓት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ እንዳሉ ሁሉ ለፌዴራል መንግስቱም የአፈጻጸም ሪፖርት ካቀረበና የስልጣን ጊዜያቸው ከተራዘመ በኋላ ህወሓት የራሱን ምክር ቤት ጠርቶ በድጋሚ ዶክተር ደብረጽዮን ገብረ ሚካኤልን ጠርቷል። አሁን ደግሞ ያለ ቅድመ ሁኔታ የሚል መደራደሪያ ሐሳብን የሚያቀርበው ህወሓት ውጥረቱን ከፍ አድርጎታል። ቀጣይ ምን ይፈጠራል? መደራደሪያ ሐሳቦቹስ ምንድናቸው? የሚሉት አሁንም ያልተመለሱ ናቸው። ክቡራትና ክቡራን የጋፋት ኒውስ ቤተሰቦቻችን ስላዳመጣችሁን እናመሰግናለን። የዩቲዩብ ቻናላችን ሰብስክራይብ፣ ኮሜንት፣ ላይክ እና ሰብስክራይብ ያደርጉም።